ከተሰራባቸው ቶሎ በማሳደስ እንዳያገቡ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱ እመቤት ልጆች ይህ ምልክት ለባልም ወይም ለሚስትም ነው ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የእሷን ቤተሰብ ይወዳል። የፈለጉትንም ነገር ያደርግላቸዋል። ለሷ ቤተሰብ አይደለም ገንዘቡን ህይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ፣ ወንድም እህቶቹ፣ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለሱ ቤተሰብ ገንዘብ እያለው አይልክላቸውም። ለሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተ ክርስቲያን እንሂድ አትለውም። ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባት ሄዳለች። እሷ መተተኛ ሆና ባሏን አባቶችን ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ እመቤት ልጆች በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ፣ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ፣ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርጎ ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም፣ ንስሐ አይገቡም፣ ቤተ ክርስቲያን አይሄዱም፣ ቅዱስ ቁርባን አይቀበሉም፣ ጸበል አይሄዱም፣ አይጠመቁም። እንደውም ቤተ ክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን፣ ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል። በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተ ክርስቲያን የግዱን ሊሄድ ይችላል። በዚህ አጋጣሚ የዛሬ 4 ዓመት እንጦጦ ማርያም በማገለግልበት ጊዜ የገጠመኝን አስገራሚ ነገር ልንገራችሁ። ባለ ታሪኩ እርግጠኛ ይህንን በንስሐ የታደሰ ታሪክን ትሰማለህ። ቀኑ አርብ ነው። አርብ ደግሞ ብዙ ሰው ለጥምቀት ለሽኝትና ለቅባ ቅዱስ የሚመጣበት ቀን ነው። ታዲያ ወደ ጸበል ልገባ ስል አንድ ወጣት እየሮጠ መጣና ያዝ አደረገኝ። ስለሚወዷት ስለእመቤታችን ብለው ዛሬ ቀበሩኝ አለኝ። ምንድን ነው ስለው ባለቤቴን ያገቧት በመስተፋቅር ነው። ካገቧት ጀምሮ በተለይ ሆዷንና ማጸኗን ታማሚ ሆነች። በዚህም በጣም ስትሰቃይ ህልም አይቻለው ቀሲስ ሄኖክ ጋር ውሰደኝ ስትለኝ እየፈራው የግዴን አመጣኋት። አባቴ መስተፋቅሩ ከጮኸ እንደው ስሜን እንዳይናገር ጉዴን ሚስጥሬን እንዳያወጣ አድርጉልኝ አለኝ። እሱ የጨነቀው የመስተፋቅር መተት ከሚስቱ እንዲወጣ ሳይሆን የእሱ ሚስጥር እንዳይወጣ ነው። ሳይወጣት ነው። ባደረገባት ነገር እንደ ሰው ብናደድም በአንድ በኩል አሳዘነኝ፣ ደስም አለኝ። ምክንያቱም ጥፋቱን አምኖ እሱም በመምጣቱ እሷንም በማምጣቱ። መስተፋቅሩን በምንድን ነው የሰጣት አልኩት። እሱም በሚጠጣ ነገር አስደግሞ እንደሰጣትና የሚቀባውን ደግሞ ብልቱ ላይ ቀብቶ እንደተገናኛት ነገረኝ። ያኔ ገባኝ። በሚጠጣ ነገር የገባው መስተፋቅር ሆዷን ያሳምማታል። ብልቱን ቀብቶ የተገናኛት ደግሞ የማጸን በሽታ ሆኖባት ያሰቃያታል። ለዚህ ነው ይቺ ልጅ ሆዷንም ማጸኗንም ታማሚ ሆነችው። ይህንን እያወራን ለካ ሚስቱን አንዴ ቀሲስን ለብቻቸው ላውራቸው አንቺ እዚህ ቆይኝ ብሎ ነው እኔን ያወራኝ። ሚስቱን ጠራት፣ አገኘዋት። ጉዷን አላወቀችም። ሳያት የሆነች የዋ ምስኪን ነገር ነች። ስለ ህመሟ እንዴት እንደሚያደርጋትና እንዴት እንደሚያማት ጠየቋት። እሷም ሆዴንና ማጸኔን ያመኛል፣ በሕክምና ታየሁት፣ ሆድሽ ማጸንሽ ችግር የለበትም ደህና ነው አሉኝ። እኔን ግን በጣም ያመኛል፣ ዛሬ በህልሜ አይቼዎት ነው የመጣሁት አለችኝ። አይዞሽ ብያት አረጋግቻት ወደ ጸበል ገባን፣ ተጠመቀች። የቅባ ቅዱስ አገልግሎት ላይ የመስተፋቅሩ መተት ተጋለጠ፣ ጮኸ።
እኔም ምንድነው ብዬ ስጠይቀው የማያፍረው ይሉንታ የሌለው አጅሬ መስተፋቅር ነኝ እያለ መናገር ጀመረ። እኔም በስላሴ ስም እንዳትናገር ሚስጥር እንዳታወጣ አልኩት። ያኔ ባሏን ስመለከተው ላብ አጥምቆት ጨንቆት ኳስ የሚይዝ በረኛ ይመስል በተጠንቀቅ ቆሟል። የመስተፋቅሩን መተት እንዴት እንደገባና ምን እንዳደረጋት ከነገረኝ በኋላ የባሏን ስም ሳይናገር ተሸኘላት። መስተፋቅሩ ሲሸኝላት ባሏ በአንድ በኩል ተደሰተ፣ በአንድ በኩል ደግሞ ተጸጸተ። አገልግሎቱን ጨርሼ እንደወጣው ባሏ ውጭ ጠበቀኝና እጄን ይዞኝ ምን እንደሚያደርገኝ ግራ ገባው። ተደናቅጧል። ሚስጥሩን ደግሞ ስለጠበቅኩለትም ተደስቷል። እሷም በጣም ደስ አላት። ምን እንደተፈጠረ ታውቄ ነበር ስላት አላውቅም አለች። ሽኝቱ ላይ የመስተፋቅሩ መተት 100% ራሱ ስለነበረ ምን እንደተሸኘላት ምን እንዳለ ያላወቀችው ለዛ ነው። እኔም ለጥንቃቄ ብዬ ቪዲዮን ዩቲዩብ ላይ አልለቀኩትም፣ እንደውም አጠፋሁት። ባሏ እንዳደረገባት ብታውቅ ኖሮ ምን እንደሚፈጠር አስቡት። በነገራችን ላይ በዚህ አገልግሎት የስንት ሰው ገመና መሰላችሁ የምንሸፍነው? የስም መነኩሴውን፣ የስም ካህንና መርጌታውን፣ የቤተሰቡን፣ የጓደኛውን ገመና ሸፍነን ስም አትናገር ብለን ነው አገልግሎቱን የምንሰጠው። በመጨረሻም ሁለቱን መክሬ ከዚህ በኋላ ምን ማድረግ እንዳለባቸው አስተምሬ በተለይ ለሱ ንስሐ ሰጥቼው ሸኟቸው። እዚህ ላይ መቼም ልጁ ያገባት በመስተፋቅር ነው። ስለዚህ ከዚህ በኋላ እንዴት አብሮ ይሆናሉ? በመስተፋቅር አግብቷት ከዚህ በኋላ እንዴት በእውነተኛ ፍቅር አብሮ ይኖራሉ ልትሉ ትችላላችሁ። ማወቅ ያለባችሁ ልጁ በድርጊቱ ተጸጽቷል፣ ንስሐ ገብቷል። በተለይ የመስተፋቅሩ አጋንንት ተሸኝቷል። ስለዚህ ማድረግ ያለብኝ አስማምቼ ንስሐ ሰጥቼ የጀመሩትን ትዳር እንዲቀጥሉ ማድረግ ነው። የሚገርማችሁ አንድ ወንድ አንዲትን ሴት በመስተፋቅር አግብቷት አብሮ ኖረው ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላው ጥል ይበልጣል። ምክንያቱም ልቧን በፍቅር የተቆጣጠራት መተት ሲለቃት ራሷን ስለምትሆን ልቧ ባዶ ይሆናል። ቀድሞም በመስተፋቅር ስላፈቀረችው የመስተፋቅር መተት ሲለቃት በእውነተኛ ፍቅር ለማፍቀር ትቸገራለች። መስተፋቅር የተሸኘላት ልጅ ግን እንዲህ እንዳትሆን እመቤታችን ረዳቻት። እነሱ በአሁን ሰዓት በእውነተኛ ፍቅር ተዋደው ተፋቅሮ ይኖራሉ። በድጋሚ ልብ ልትሉት የሚገባው በመስተፋቅር አግብታችሁ መስተፋቅሩ የተደረገባቸው ሰዎች ካወቁ ከነቁ፣ ምናልባትም ጸበል ተጠምቀው ሚስጥሩ ከታወቀ ያለምንም ቅድመ ሁኔታ ወደ ፍቺ ሊሄዱ ይችላሉ። ምክንያቱ ደግሞ ያፋቅራቸው መተት ሲሸኝላት ለባሏ ምንም አይነት ፍቅር ስለማይኖራት፣ ስለዚህ መስተፋቅር አያዋጣም። ወደ ልጆቹ ልመለስና የመስተፋቅር መተት ከተሸኝላት በኋላ